ዓለም ሁሉ ተሰብስቦ ቢመዘን አንድ የራሷን ፀጉር የማያህል ደግ ፍጥረት ከሰው የበለጠች ከመላእክት የከበረች ንጽህናዋም ይሁን ቅድስናዋ ፍጥረት በአንደበቱ ተናግሮም ሆነ ጽፎ የማይጨርሰው የአምላክ ማደሪያ እመ አምላክ እመ ብዙኃን ሰዓሊተ ምሕረት አቁራሪተ መዓት እመቤታችን ቅድስት ድንግል ማርያም ወደ ቤተ መቅደስ የገባችበትን የበዓታ ለማርያም በዓልን ለምን እናከብራለን? እነሆ ሙሉ ታሪኩ። ከእመቤታችን ከቅድስት ድንግል ማርያም 33 በዓላት መካከል ታኅሳስ በባተ በሦስተኛው ቀን የሚታሰበው የሚከበረው በዓል በዓታ ለማርያም በመባል ይታወቃል። ይህም ማለት ቃሉ የግዕዝ ሲሆን የእመቤታችን ወደ ቤተ መቅደስ የመግባቷን ዕለት የሚያዘክረን በዓል ነው። እመቤታችን ቅድስት ድንግል ማርያም እናቷ ቅድስት ሐና፣ አባቷ ደግሞ ቅዱስ ኢያቄም ይባላሉ። ሐና ማለት በሃይማኖት በምግባር የጸናች በንጽህና ቅድስና የተሸለመች ቡሩክት ክብርት ደግ ፍጥረት ማለት ነው። ይህችን በምግባር በሃይማኖት ተኮትኩታ ያደገች ሴት ለአካለ መጠን ስትደርስ ከቤተ ይሁዳ ለተወለደው ኢያቄም ለሚባል ደግ ሰው አጋቧት። ሐናና ኢያቄም በፍቅርና በደስታ ኑሯቸውን ቢመሩ በአያታቸው የደረሰው መካንነት በእነሱም ላይ ደረሰ። በተሰበረ ልብ እግዚአብሔር የሐናን ማኅፀን ይከፍት ዘንድ በጸሎት ይማጸኑትም ነበር። ከዕለታት በአንድ ቀን ሐና ጎረቤቷ የነበረች በዝሙት ሥራ የምትተዳደር አንዲት ሴት ነበረች። ሐናም ወደ እርሷ ቀረብ ብላ ዛሬ ወደ ቤተ እግዚአብሔር እሄዳለሁ ብዬ ነበር፣ ነገር ግን የምለብሰው ልብስ የለኝም አለቻት። ይህችም ሴት መልሳ ከአንድም ሁለት ሶስት የኔ ልብስ አለልሽ፣ ያን ለብሰሽ ለምን አትሄጂም ብትላት፣ ሐና ግን በኃጢአት ሥራ የተገኘ ልብስ ነው፣ እግዚአብሔር ንጹሐ ባህሪ ስለሆነ ይሄ አይሆንልኝም ብላ መለሰችላት። ይህች ሴት ከኃጢአት ሥራዋ ታርማ የጽድቅ ሥራ ለመስራት ከማሰብ ይልቅ ልብ የሚነካ ነገር ተናገረቻት። በምን ምክንያት ልጅ ነሳሽ ብዬ ሳዝን ነበር፣ ለካ እንደ ድንጋይ አድርቆ ያስቀረሽ ይሄ ክፋትሽ ነው አለቻት። በዚህ ንግግርም ሐና እጅጉን አዘነች። በሌላ ጊዜ ከባሏ ከኢያቄም ጋር ወደ ቤተ መቅደስ ሄደው መስዋዕት ለማቅረብ ሲሉ ሊቀ ካህናቱ ሮቤል የመካኖች መስዋዕት አትቀበል ይላል፣ እናንተ ብዙ ተባዙ ምድርን ሙሏት ያለውን የአዳምን ቃል ያስቀረባችሁ አይደላችሁምን? እግዚአብሔር ቢጠላችሁ እንጂ ቢወዳችሁማ ልጅ በሰጣችሁ መስዋዕቱንም ለማቅረብ ዕድል ባገኛችሁ ነበር ብሎ መለሰላቸው። በዚህ አዝነው ዛፍ ስር ተቀምጠው ሳለ እርግቦች ከልጆቻቸው ጋር ሲጨዋወቱ እጽዋት አብበው አፍርተው አዩ። በዚህን ጊዜ እንዲህ ብለው ጸለዩ። እርግቦችን እንዲራቡ እጽዋትንም እንዲያብቡና እንዲያፈሩ የምታደርግ የእኛ ተፈጥሮ ከድንጋይ ስለሆነ ነው ልጅ የነሳህን ብለው እጅጉን አዘኑ። ከዚህ በኋላ ሐናና ኢያቄም የለመኑትን ለማይነሳ የነገሩትን ለማይረሳ አምላክ ስለታቸውን አስገቡና ወንድ ልጅ ብንወልድ ወጥቶ ወርዶ አርሶ ቆፍሮ ይርዳን አንልም፣ ለቤተ እግዚአብሔር አንጣፊ ይሆናል። ሴት ልጅ ብንወልድ እንጨት ሰብራ ውሃ ቀድታ ትርዳን አንልም፣ ለቤተ እግዚአብሔር መሶበ ወርቅ ሰፍታ መጋረጃ ፈትላ ትኑር በማለት ለመኑ። ከዚህም ልመና በኋላ ሐምሌ 30 ቀን ድንቅ ሕልም ተመለከቱ። ከአንድ ሱባኤ በኋላ ማለትም ከ7 ቀን በኋላ መልአኩ ቅዱስ ገብርኤል ደግ ልጅ ትወልዳላችሁ በማለት አበሰራቸው። በፈቃደ እግዚአብሔር በቅዱስ ገብርኤል አብሳሪነት እመቤታችን ነሐሴ 7 ቀን ተጸነሰች። ግንቦት 1 ቀን ደግሞ ተወለደች። ቅድስት እናታችን ድንግል ማርያም በተወለደች በ6 ወሯ ከእናቷ እቅፍ ወርዳ በመቆምና 7 እርምጃን ተራምዳ ዳግም ወደ እናቷ እቅፍ ውስጥ በመግባት ሐናን አስደንቃታለች። 1 ዓመት ሲሆናትም አባቷ ኢያቄም ታላቅ ድግስ አዘጋጅቶ ካህናቱንና ሕዝቡን ጠርቶ አበላቸው። እመቤታችን ከመወለዷ በፊት ግን ብዙ ተአምራትን ታደርግ ስለነበረ በወቅቱ የነበሩት አይሁድ ይህንን ነገር ሰምተው እጅጉን ደነገጡ። ለምቀኝነትም አያርፉም ነበርና ከዚህ ቀደም ከነሱ ወገን የሚሆኑ ዳዊትና ሰለሞን 40 ዘመን እንደ ሰም አቅልጠው እንደ ገል ቀጥቅጠው ገዙን፣ ከነሱ ደግሞ የሚወለደው እንደምን ያደርገን ይሆን ብለው በጠላትነት በሐናና ኢያቄም ላይ ተነሱባቸው። በመልአኩ ቅዱስ ገብርኤል ትእዛዝና
መሪነት ቅዱስ ኢያቄም እና ቅድስት ሐና ወደ ሊባኖስ ተራራ ተሰደዱ። መዝሙረኛው ዳዊት በመዝሙሩ መሰረቶቿ በተቀደሱ ተራሮች ናቸው ብሎ እንደተናገረው ከተቀደሱ ወላጆቿ በግንቦት አንድ ቀን በዚያው በሊባኖስ ተራራ ላይ ሳሉ እመቤታችን ቅድስት ድንግል ማርያም ተወለደች። እመቤታችን ቅድስት ድንግል ማርያም ከተወለደች በኋላ በእናትና በአባቷ ቤት የሕፃንነት ወራቷ እስኪፈጸም ድረስ ኖረች። 3 ዓመት በሆናት ጊዜም ሆዷ ዘመድ አፏ ደግሞ እህል ሳይለምድ ስዕለታችንን እንስጥ በማለት እናትና አባቷ ተነጋገሩ። እናቷ ሐና የልጇን ስዕለት አስታውሳ ለቤተ መቅደስ አገልጋይ እንድትሆን መስጠት እንዳለባቸው ለባሏ ለኢያቄም እንዲህ ብላ አወሳችው። ይህቺ ብላቴና የስዕለት ገንዘብ እንደሆነች ታውቃለህ፣ ወስደን ለቤተ እግዚአብሔር እንስጣት፣ እርሱም ፍቅርሽ ይለቅልሽ ብዬ ነው እንጂማ እኔ ፈቃዴ ነው አለ። ኢያቄም ይህን ማለቱ ሐና እመቤታችንን በመካንነት ኖራ ያገኘቻት አንዲት ልጇ ናትና ከፍቅሯ ጽናት የተነሳ ተለይታት አታውቅም ነበርና ነው። ከዚህም በኋላ ቅዱስ ኢያቄምና ቅድስት ሐና እግዚአብሔርን ስለለመፈጸም ዘመዶቻቸውንና ባልንጀሮቻቸውን በመጥራት ልጃቸውን ልዩና ንጹሕ ልብስ አልብሰው በመንፈሳዊ ዝማሬ እግዚአብሔርን እያመሰገኑ መብራትን በእጆቻቸው ይዘው እያበሩ ኢየሩሳሌም ወዳለው ቤተ መቅደስ ወሰዷት። በዚያን ጊዜም ሊቀ ካህናቱ ዘካርያስ ከካህናቱ ጋር በመሆን እነርሱን ለመገናኘት ከመቅደስ ወጣ። በቤተ መቅደሱ ባሉት የሊቀ ካህናቱ መግቢያ ወደ ቅድስተ ቅዱሳን የሚያስወጡ 15 ደረጃዎች ነበሩ። በእነዚያም በእያንዳንዱ ደረጃዎች መዝሙረ ዳዊት ተደጋግሞ የሚደረስባቸው ናቸው። ቅዱስ ኢያቄምና ቅድስት ሐና ልጃቸው እመቤታችን ቅድስት ድንግል ማርያም ከአንደኛው ደረጃ ላይ ቢያኖሯት መንፈሳዊ ኃይልን ተመልታ ያለምንም ረዳት ብቻዋን ደረጃዎቹን በመውጣት ወደ ሊቀ ካህናቱ ወዳለበት ስፍራ ሄደች። እርሱም በእጅጉ ተደንቆ ባረካት። በዚያን ጊዜም ለሊቀ ካህናቱ ዘካርያስ መንፈስ ቅዱስ ሚስጥር ገለጠለት። ነቢያት ትንቢት የተናገሩላት እመቤታችን ቅድስት ድንግል ማርያም አምላክን በድንግልና ጸንሳ በድንግልና እንደምትወልድ አስገነዘበ። መኖሪያውም በዚሁ ቤተ መቅደስ እንዲሁ የአምላክ ፈቃድ መሆኑን አወቀ። እርሱም ይህንን የእግዚአብሔርን ድንቅ ስራን በማድነቅ ይህችን የመሰለች ልጅ ምን እናደርጋታለን? ምን እናበላታለን? ምንስ እናጠጣታለን? ምን እናነጥፍላታለን? ብሎ ሲጨነቅ ቸርነቱ የማያልቅ ልዑል እግዚአብሔር መልአኩ ፋኑኤልን ላከላት። ሊቀ መላእክት ቅዱስ ፋኑኤልም ህብስት ሰማያዊን በብርሃን ጽዋ ይዞ ረብቦ ታየ። ሊቀ ካህኑ ዘካርያስም ለእርሱ የመጣ ህብስት መና እንደሆነ አስቦ ታጥቆና እጅ ነስቶ ቢቆም ወደ ላይ ራቀበት። የተሰበሰበው ህዝብ ተራ በተራ ቢሞክሩ በተመሳሳይ ሁኔታ ወደ ላይ ራቀባቸው። ሐናና ኢያቄም ለእነርሱ የመጣ እንደሆነ ለማወቅ ቢቀርቡ ወደ ላይ ከፍ አለባቸው። ከዚህ በኋላ ካህኑ ዘካርያስ ሐናን እግዚአብሔር የሚያደርገውን የሚያውቅ የለምና ልጅቷን ትተሽ ወደዚህ ነይ አላት። በዚህ ጊዜም መልአኩ በመውረድ አንድ ክንፉን አንጽፎ አንዱን ክንፉን አጎናጽፎ ከመሬት የሰው ቁመት ያህል ከፍ አድርጓት ህብስቱን መገባት፣ ጽዋውን አጠጣ። በኋላ ወደ ሰማይ አረገ። ሊቀ ካህናቱ ይህንን ነገር ካየ በኋላ የምግቧ ነገር ከተያዘልን ቦታዋ ከቤተ መቅደስ ይሁን ብለው ምንጣፉን አንጥፈው መጋረጃውን አድርገው ወደ ቤተ መቅደስ አስገቧል። ይህም የሆነው ታኅሳስ 3 ቀን ነበር። እመቤታችን ቅድስት ድንግል ማርያምም ሰማያዊ ህብስትን እየተመገበች ስቴ ሕይወት እየጠጣች ከመላእክት ጋር እየተጫወተች 12 ዓመት በቤተ መቅደስ ኖረች። ሆኖም ግን በቤተ መቅደስ ሳለች አይሁድ ተሰብስበው ክፉ ምክርን መከሩባት። ሰማይና ምድርን የፈጠረ አምላክን ትወልዳለችና እርሷም እንደ ባሪያ ልትገዛን ነው በሚል ለማስገደል ሰዎችን ወደ ቤተ መቅደሱ ላኩ። እነዚያም አይሁድ የላኳቸው ሰዎች ሊገድሏት ሲሄዱ በተአምር ቤተ መቅደሱ በ4 አቅጣጫ እሳት ሆኖ መላእክትም ሰይፋቸውን መዘው ረበው ታዩአቸው። ይህን ሲመለከቱ እመቤታችን በቤተ መቅደሱ ዙሪያ በተከበበው እሳት ምክንያት እንደተቃጠለች አስበው በመደሰት ወደ መጡበት ተመለሱ። በማግስቱ ግን በቤተ መቅደሱ በደህና አገኟት።
የእመቤታችን ፈተና የአይሁድን ክፋት አላቆመምና አይሁድ በዚህን ጊዜ እንዲገድሏት ወዳዘዙት ሰዎች በመሄድ ለምን እንዳልገደሏት ጠየቋቸው። እነርሱም የሆነውን ባለመረዳት በድጋሚ ሊገድሏት ሄዱ። ዳግመኛም መንገዳቸው ዱር ገደልና ባህር ሆነባቸው። ይህን ጊዜ በአስማት እንዲህ የምታደርጋቸው እንደሆነ በማሰብ የእርሷን አስማት የሚበልጥ ለመፈለግ ተስማምተው መጥቁል የሚባል መተተኛ ጋር ሄዱ። እርሱም ዋጋዬን ከሰጣችሁኝ እሺ፣ እርሷንስ አጠፋላችኋለሁ አላቸው። እነርሱም ብዙ ወርቅ፣ ብዙ ፈረስ፣ ብዙ በግ እንዲሁም አልባሳት ሰጡት። ነገር ግን ይህን ሁሉ ሀብት ለማግኘት መለስ ቢል ብሩ ወርቁና ሁሉ ነገሩ ዝጎና አፈር በልቶት አገኘ። ይህን ጊዜ የኢያቄምና የሐና ልጅ ሳልቀድማት ቀደመችኝ ብሎ ተበሳጨ። ከዚያም ለእነርሱ የሆነውን ነገር ሲያሳያቸው እኛም ቀድመን አላልንህምን? አንተ ነህ እንጂ ሁሉን ማድረግ ይቻለኛል ያልከው አሉት። ገንዘባቸውንም እንዲመልስላቸው አስጨንቀው ያዙት። መጥቁልም ቆዩኝ፣ የእርሷንስ ነገር አሁን በመንፈቀ ሌሊት አሳያቸዋለሁ ብሎ ከእነርሱ መካከል ጎበዙን መርጠው 370 ሰው እንዲሰዱለት በጠየቃቸው መሰረት 370 ሰው ሰጡት። ከተሰጡትም ሰዎች መካከል ወንዝ ወርዶ አንዱን አርዶ 370 አጋንንት ስቦ ካወጣ በኋላ እንዲረዱት ጠየቃቸው። ደስ በመሰኘት አጋንንቱ ከፊት መጥቁል በመካከል አይሁድ ከኋላ ሆነው ነጋሪት እየተመታ እምቢልታ እየተነፋ እመቤታችን ቅድስት ድንግል ማርያምን ለመግደል ወደ ቤተ መቅደስ ሄዱ። ይሄ ሁሉ መከራ አንድ ከ15 ዓመት በታች የሆነች ቅድስተ ቅዱሳን ድንግል ማርያምን ለመግደል ነበር። ወደ ቤተ መቅደስ ሊደርሱ 2 ምዕራፍ ሲቀራቸው ዓለም ከተፈጠረ ጀምሮ እስከዚያ ድረስ ያልተደረገ መብረቅና ነጎድጓድ ወርዶ አጋንንትን መጥቁልንና አይሁድን ቀጥቅጦ አጠፋቸው። እመቤታችን ቅድስት ድንግል ማርያምን በማግስቱ ይህን አይታ መጥቁል ሆይ እኔን አጠፋ ብለህ መጥተህ አንተ እንዲሆን ከአንተ መከራና መዓት ያወጣኝ አምላክ ይክበር ይመስገን ብላ አመሰገነች። የእግዚአብሔርን ሕቡ የሆኑ ስሞችንም ጠርታ ብትጸልይበትም መሬት ተከፍቶ ከነስጋቸው ዋጣቸው። እመቤታችን ቅድስት ድንግል ማርያም ከዚህ ሁሉ መከራ በኋላ በሰላም ተረጋግታ መኖር ጀመረች። ነገር ግን ተፈራች። ለመልካም ሰው ወዳጅ፣ ለክፉ ሰዎችም ጭምር አማላጅ የሆነችው እናታችን ለጠንቋይና ለአስጠንቋይ ግን በሕይወት ሥጋ እስካሉ ድረስ ንስሐ ካልገቡ በስተቀር እንደማታማልዳቸው ከዚህ ታሪክ እንረዳለን። እናታችን አማላጃችን፣ ተራዳያችን ቅድስት ድንግል ማርያም ጠላት የተነሱ በዚህ ጊዜ ብቻ አይደለም። 15 ዓመት ሲሞላትም ለአቅመ ሔዋን በመድረሷ ከቤተ መቅደስ መውጣት አለባት በሚልም አይሁድ በጠላትነት ተነስተውባት ነበር። ካህኑ ዘካርያስም ይህን ሰምቶ እመቤታችንን እንዲህ ብሎ ጠየቀ። ልጄ እንደምን ሆነሽ ልትኖሪ ትወጃለሽ አላት። እርሷም ከእግዚአብሔር በታች ያለኝ አባት አንተ ነህ፣ እዚያውም ላይ እናትና አባቴ አደራ ያሉ አንተን ነው፣ ወደ እግዚአብሔር አመልክትልኝ አለችው። ዘካርያስም ጸሎትን ያዘ። አምላካችን እግዚአብሔርም ለካህኑ ለዘካርያስ ከነገደ ይሁዳ መካከል ሚስቶቻቸው የሞቱባቸውን ሰዎች በመምረጥ በትራቸውን ሰብስቦ በቀዳማይ ሰዓተ ሌሊት ከቤተ መቅደስ አስገብቶ ሲጸልይ እንዲያድር እንዲሁም በቀዳማይ ሰዓተ መዓልት አውጥቶ ምልክቱን እንዲመለከት ነገረው። እርሱም እንደታዘዘው አድርጎ በማግስቱ ካህናቱን ሰብስቦ በትሮቹን አውጥቶ ቢያይ የዮሴፍ በትር አበባና አፍርታ ከበትሩ ጫፍ ላይም ዮሴፍ ሆይ እጮኛህን ማርያምን ጠብቃት የሚል ጽሑፍ በመገኘቱ እርግብም መጥታ በራሱ ላይ አርፋ ነበርና ለእርሱ ተሰጠች። እመቤታችን ቅድስት ድንግል ማርያም ከዚህ በኋላ ከቤተ መቅደስ ወጣ ከጻድቁ ዮሴፍ ጋር ኖረች። እርሱም ጌታችን መድኃኒታችን ኢየሱስ ክርስቶስን ጸንሳ ስትወልድ በስደቷ ወቅትም ወደ ግብፅና ኢትዮጵያ ስትጓዝ እንዲሁም መከራ ስትቀበል ሁሉ ከጎኗ ሳይለይ የጠበቃት አባቷ ነው። ይህን ሁሉ ግን አምላካችን እግዚአብሔር በቸርነቱ ለእኛ ድህነት ሲል ያደረገው በመሆኑ በእመቤታችን በኩል የተፈጸመውን የክርስቶስን የማዳን ሥራ በእምነት በመቀበል አማላጅነቷንና ተራዳይነቷን ተስፋ በማድረግ ልንኖር ይገባናል። በድጋሚ እንኳን ለበዓሉ አደረሰን አደረሳችሁ። በዓሉን የምሕረት የበረከትና የረድኤት ያድርግልን። አሜን።